ሰላም ቤተሰብ፣ ይሄን ወንድማችን እስቲ የሚያስተላልፈውን መልእክት አንዴ እናዳምጠው። አባትሽን ታውቂዋለሽ? በሰዓት ባክሽ አያቶች አሉሽ? አወራለሁ ብለህ ብትል የደብተራ የጠንቋይ ልጅ እነቅልሃለሁ ከዚህ ውስጥ። ሰው እንዴት በዚህ ደረጃ አለማሰብን ይካናል? በጌታ ስም እናት ሰላም፣ እንዴት ናችሁ? የማህሌት ቤተሰቦች፣ እኔ የማህሌት እናት እጄ ላይ ፎቶ አለ። የማን የዮሐድ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይሌን። ዛሬም በአዳዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ወደ እናንተ መጥቻለሁ። እንደምታዩኝ ይሄን ጉዳይ ወደ እናንተ ለማድረስ ስል መኪና ውስጥ ሆኜ ነው ይሄን ቪዲዮ እየሰራው ያለሁት ማለት ነው። ማለት ይሄን ጉድ በቃ የኔ ተከታዮች የኔ ሰብስክራይበሮች ቢሆኑም እንዲሁም ሌሎች የኔን ቪዲዮ ማየት የሚፈልጉ ሰዎች ማየት አለባቸውና እነሱ ጋር መድረስ አለባቸው። ቢያንስ ፕሮቴስታንቶችም የሚከታተሉኝ ይኖራሉ በምሰራው ቪዲዮና ማለት ነቃፊዎች ቢሆኑ ማለት ነው። ስለዚህ እነሱ ጋር መድረስ አለባቸው ይሄ ቪዲዮ ብዬ ስላሰብኩኝ ነው። ማንኛውም ሰው ጋር እንዲደርስልኝ ስለምፈልግ ነው። ጫፍ ላይ ያሳየኋችሁ ቪዲዮ ሀሳባችን የምንሰጥባቸው ቪዲዮዎች ናቸው። ሰሞኑን በጣም መነጋገሪያና በጣም መጨቃጨቂያ የሆኑ ቪዲዮዎች ናቸው ዛሬ ይዤላችሁ የመጣሁት እና በፕሮቴስታንቶች ዙሪያ በነ ኤርሚያስ ቀለሜም አሉ ሌሎችም ማህሌት የምትባል ሴትም እንግዲህ ልጇን ከቤት ጥቼሽ ሄዳለሁ ወይ በረኪና አጠጣለሁ ምናምን እያለች እያስፈራራች የነበረች ሴት ነበረች። የነሱ መጨረሻ ምን ላይ ደረሰ የሚለው ነው የምናይ የሚሆነው ማለት ነው። እንግዲህ ጫፍ ላይ ያሳያችሁን ቪዲዮዎች ሀሳባችንን እየሰጠን በደንብ እናያቸዋለን። የመጀመሪያው ቪዲዮ ግን የማሳያችሁ ኤርሚያስ ቀለሜ በዮዳሄ ላይ ምን አይነት አስተሳሰብ ነው ያለው ወይንም ሰሞኑን መነጋገሪያ የሆነ ነገር አለ። ዮዳሄ የሚባል ልጅ አለ ፎቶን የማያሳይ እና በእስልምና ዙሪያ ነው የሚሰራው። እስልምና መንቀፍ ሳይሆን ወንጌል ለእስልምና ውስጥ ያለውና ኦርቶዶክስ ውስጥ ያለውን ሁለቱን እያነጻጸረ የሚሰራ ልጅ ነው። ስለዚህ ለዛ ልጅ ያላቸው አመለካከት ምን አይነት ነው? የውይይት ጥሪ የዲቤት ጥሪ ያቀረበላቸው ያኔ የዲቤት ጥሪ አልተቀበሉም። ከዛስ ምን ተፈጠረ? አብረና ያዋን እስኪ ወደ መጀመሪያው ቪዲዮ ልሰዳችሁ። እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለኔ ትሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌ ለኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለኔ ቪዲዮን ፎቶን ትልክልኛለህ ነው አይደለም? እንግዲህ ወንድማችን ዮሐድ እንደምታውቁት እስልምና ላይ ምናምን ስለሚሰራ በቪዲዮ ምናምን አይወጣም፣ እንደሚያልኩ ምናምን አይታወቅም። እና እኚህ ፕሮቴስታንቶች ወንድማችን ኤርሚያስና ሌሎችንም ጨምሮ ምን እያሉ ነው ያሉት? ያው እስልምና ላይ ስለሚሰራ ናዝሬት ነው ያለው፣ ፎቶ ደግሞ የሱ እጃችን ላይ ስላለ ሙስሊሞቹ ሄደ ያናግሩት እንለቅበታለን እያሉ ነው። እንግዲህ ይህን ያሉት የውይይት ጥሪ ስላቀረበ ብቻ ነው። እና መጽሐፍ ሲናገር እኛስ የክርስቶስ ልብ አለን ይላል። እና እነዚህ ሰዎች የክርስቶስ ልብ ባለፈበት አላለፈም ማለት ሙስሊሞች ያው ሊገርሉት ይችላሉ ብለው በማሰብ ነው እንደዚህ እያወሩ ያሉት በነገራችን ላይ እና ይግደሉት አይነት ነገር ማለት ነው። ኤኒዌይስ ወንድማችን ዮሐድን ፎሎ እናድርገውና በጣም የተወደደ ወንድማችን ነው። በጣም የሚጠቅም ወንድም ነው። አወራለሁ ብለህ ብትል የደብተራ የጠንቋይ ልጅ እነቅልሃለሁ ከዚህ ውስጥ። ሰው እንዴት በዚህ ደረጃ አለማሰብን ይካናል? በጌታ ስም እስኪ ይህን ቪዲዮ ተመልከቱት ጋይስ። እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለኔ ትሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌ ለኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለኔ ቪዲዮን ፎቶን ትልክልኛለህ ነው አይደለም? ፊት ለፊት አድርገህ ትሰብካለህ አባቴ። ለኔም አሁን ላክልኝ ማለት ነው። እንዳደመጣችሁት ምን ሲሉ ይደመጣሉ? ፎቶ እኔ ጋር አለ፣ እንደውም ለኔ ትሰጠኛለህ እየተባባሉ ከዛ ደግሞ እንለቀዋለን። ናዝሬት ነው የሚኖረው፣ ናዝሬት ያሉት ደግሞ ምን ይሉታል አሉ። እንግዲህ ያው የታወቀ ነው። እንግዲህ ዋዴ እንደሚታወቀው የሚሰራው እስልምና ላይ ነው እና እስልምና ላይ ደግሞ ይሰራል ማለት ደግሞ ይሳደባል ማለት አይደለም። ቤተሰቦች እንግዲህ የመጀመሪያው ቪዲዮ ይሄን ነው የሚመስለው። እና ኤርሚያስ ቀለሜ እና ዮኒ ማኛው ምናምን ሆኖ እንግዲህ ዲቤት በሚያደርጉበት በሚወያዩበት ጊዜ ቲክቶክ ፕላትፎርም ላይቭ ላይ በእንደዚህ አይነት በሚያወሩበት ጊዜ ወንጌል ሳይሆን የሚማማሩት ተንኮል እንደሆነ የሚማማሩት በዚህ ማወቅ እንችላለን ማለት ነው።
ስለዚህ አንድ ሰው ዲቤት ከጠራ ወይንም የወንጌል ውይይት ጥሪ ካቀረበ ወይ እችላለሁ ቀርባለሁ ነው ወይ አልችልም ነው የሚባለውና እንግዲህ ዮዳሄ የሚባለው ልጅ ዮዳሄ የሚባለው ልጅ ፎቶውን አያሳይም፣ ቪዲዮ ብዛት አይለቅም። ቪዲዮ በቃ ማንም የሚያውቀው ሰው የለም እስካሁን ድረስ በአካል ካልሆነ በስተቀር። እና እሱ ልጅ እንግዲህ ለኤርሚያስ ቀለሜ በጣም መጥፎ ነገር እያስተማረ ነበር። የሆነ ጊዜ ስለምንድነው ስለ የሆነ ብቻ ሰው ሰራሽ ትምህርት ነው ይሄ ከክርስቶስ ወንጌል ጋር አይገናኝም የሚል ምንድነው እያስተማረ ሰምተን ነበረ። በዛ ዙሪያ ደግሞ ይሁዳ የሚባለው ልጅ እኔ ሰው ሰራሽ አለመሆኑ የክርስቶስ ወንጌል ስለመሆኑ ና እናንተ የውይይት ጥሪ አቅርቤልሃለሁና እንወያይ ብሎ መልእክት ስለላከለት በዛ የተነሳ በቃ አይሆንም ብሎ እንግዲህ ይሄ ተንኮል ሌላ ማሰብ ይሄ የማስፈራራት ደረጃ አጠፋለሁ ማለት ደረጃ ምናምን እንደዚህ አይነት እስከሚደርሱ ድረስ ማለት ነው። ስለዚህ ፕሮቴስታንት እህቶች ወንድሞች ካላወቃችሁ ወንጌል ካልቻላችሁ ኖርማል ነው፣ መማማር እኮ ነው እንዴ፣ ተምሮ እኮ ነው ማንኛውም ሰው። ይሄ ልጅ እኮ ይሄ ዮዳሄ የሚባል ልጅ ተምሮ ስላወቀ ነው፣ ወንጌል ስላነበበ ነው የውይይት ጥሪ ያቀረበውና እንወያይ ብሎ መልእክት የላከው ማለት ነው። ስለዚህ ካልተቻለ አልተቻለም እኮ ነው እንጂ ሄዶ እኔ ያጠፋለሁ እኔ እንደዚህ ያደርጋለሁ አንተ ስለ ሙስሊሞች ነው የምትሰራውና ፎቶውን ለቃለሁ ብትለቀው ባትለቀው ምንም የሚመጣ ነገር እኮ የለም። የሚመጣ ምንም ነገር የለም። አምነውበት እኮ ነው ሙስሊሞች እየተማሩ ያሉት፣ አምነውበት ነው እየተከታተሉ ያሉት። ሙስሊሞች ያላሉ ሙስሊሞች ያልተቆረቆሩ ኤርሚያስ ቀለሜ ፕሮቴስታንቱ እንግዲህ ኦርቶዶክስ አስተምራው የናጡት ነካሽ የሆነው ሰው ነው እየተሳደበ ያለው ማለት ነው። ስለዚህ ፎቶ ለቅብሃል በዚህ አይነት ልክ ማስፈራሪያ ወንጌል ይሄ አይደለም። ወንጌል ማስፈራራት አይደለም። እነዚህ ናቸው ፕሮቴስታንት ውስጥ ወንጌል እናውቃለን ብለው ህዝቡን እየሸወዱ ያሉት ማለት ነው። ትክክለኛ ወንጌልን እኛን የምናስተምራችሁ እያሉ ህዝቡን እያጭበረበሩ ያሉት እነዚህ እነ ኤርሚያስ ቀለሜ ትክክለኛ ወንጌል እናስተምራለን እያሉ ሐሰተኛ ነቢያቶች በክርስቶስ የተፈጠሩ ሐሰተኛ ነቢያቶች እነዚህ። ስለዚህ ፕሮቴስታንት እህቶች ወንድሞች፣ ህዝበ ምእመኑ እባካችሁ እዛ ፕሮቴስታንት ውስጥ ያላችሁ የፕሮቴስታንት እምነት ተከታይ የሆናችሁ ሰዎች ማለት ነው እባካችሁ የምትከተሉትን ሃይማኖት ለዩ፣ የምትከተሉትን ሰውም ለዩ። ሰውና ሃይማኖት መለየት አለባችሁ። ፕሮቴስታንቶች እንደዚህ አይነት ነገር ይሄን ጉድ ራሱ እየሰማችሁ የማታምኑበት ነገር ነው የሚገርመኝ። ይሄ ማለት የቲፎዞ እምነት ነው ማለት ነው። በቲፎዞ ወይም በሰው መውደድ የሚሄድ ነገር ስለምትወዱት ያን ሰውዬ ስለምትወዱት ትሄዳላችሁ፣ ታምናላችሁ። ግን ውስጥ የሚማሩት እንደዚህ አይነት ተንኮል፣ ክፋት፣ አጠፋለሁ፣ እገላለሁ፣ ወንጌል ይላል፣ ግደል ይላል ወንጌል። ማንኛውም መጽሐፍ ቅዱስ ላይ ነው እንደዚህ አይነት ጠላትን ወይንም የወንጌል ትምህርት የሚያስተምርን ሰው አጥቃ የሚለው። በቃ ጠላትን፣ ገዳይህን፣ የእናትን ያባትን ገዳይ አጥቃ የሚል ወንጌል አለ፣ ግደል የሚል ወንጌል አለ። እነ ኤርሚያስ ቀለሜ ይሄን አይደል የሚያስተምሩት? ስለዚህ ይሄን ነገር እየሰማችሁ ይሄ ደግሞ ኤርሚያስ ቀለሜ ይሄ ወንጌል አይደለም። እና ዮኒ ማኛ ትናንትና ፕሮቴስታንት የሆነ ልጅ ነው፣ ምንም አያውቅም እኮ የዋህ እግዚአብሔር የዋህ እኮ ዮኒ ማኛ፣ በጣም ወደ ተነዳው የሚሄድ ሰው ማለት ነው። ስለዚህ ፕሮቴስታንት እህቶች ወንድሞች እባካችሁ እላለሁ። ቀጣይ ቪዲዮ አለ እንመልከት እስኪ። አባትሽን ታውቂዋለሽ? በስነ ስርዓት እባክሽ። አያቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ ዓመት ከማን ጋር ነው? ማንኛ ነው? እንደ ዓመትሽ ነው? ጮክ ብለሽ ተናገሪ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? አልመለስም ከዚህ በኋላ። ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው፣ ለአእምሮ እረስቼ ነው የምወጣው። ይሄን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንት ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ? አታውቂም? አከባይ ስለዚህ 11 ዓመቴ ላንቺ 12 ምናምን ዓመት ለዛች ለከንቱ ሴትዮ አባትኛለሁ። ገብቶሻል? ለራሴ አንድ ቀን ብሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ብቻሽን አሁን በትክክል አስበሽበት
ላንቺም የተሻለ ነው የሚሆነው። ሁሉ ጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲ ቁርጡን ያወቀ ነው። በተሻለ እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት አንቺ እድለኛ ነሽ። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን በረኪና አሁን ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት እየጠበኩሽ ወይስ ልሂድ ወይስ ይሄን በረኪና? እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው እጆሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጡሮች አይደለም። እኛ ዝም ብለን ወፍ ዘራሾች ነን። ፈጣሪ የለን። እኔና አንቺ ፈጣሪ የለን። እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት ውስጥ የለም። አያቀንም። እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢኖር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው፣ በኔ ህመም የሚስቅ ነው ያለው፣ በኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂ በእንደዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይሄን ሁሉ አመት ብቻ እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩ ነበር። እንዲህ ዋጋቢ ሴት እንደሆንኩ ባላደረጉ ነበር። ልፋቴን መና ባልከተቱት ነበር። ስለዚህ ጣን ተናገሩ። ይሄን በረኪ አሁን ፊትሽ ከፍቼ ለጠጣው ወይስ ለሄድ? በቃ እየጠየኩሽ ነው። ምረጭ። እኔ ልሽ ነገ ጠዋት ከሁለት አንዱ ነው። በቃ ከዚህ ዛሬ መጨረሻ ነው የምታይኝ ፊት ይሄ መጨረሻ ነው። በቃ እኔም የማይሽ መጨረሻ ነው። ተናገሪ ማለት ጊዜ የለኝም። ተናገሪ። ማለት ተናገሪ። ምን ጮክ በይ። በቃ እንደዚህ አስለቅሳ ነው መፍትሄ ፈልገን ያለው ነው። አቡዬ በቃ አናግራት። ያው ልጅቷ እኛ መውረድ እንችላለን። ልታናግራት ብቻዋንም ከሆነ እኛ መውረድ እንችላለን። መውረድ ተቀመጡ ነው ትናገር። በመጀመሪያ ደረጃ ምን እንደዚህ እንዳረጋት ትንገረን። ማውራት እችላለሁ። የእውነት እናቷ ነሽ ግን አንቺ አይደል? እርግጠኛ መሆን ፈልጋለሁ። ዝም ብሎ ማንም ሰው እንዲመጣ አልፈልግም። አንቺ መሆንሽን እርግጠኛ መሆን ፈልጋለሁ። እናቷ ነኝ እኔ፣ የማለት እናት ነኝ። ቢሆን አብራለሽ ከፈለሽ። የስ ፕሊስ። ያለውበት ቦታ ጥሩ ስላልሆነ ነው እንጂ አበራልሽ ነበረ።
አትሊስት ፊትሽን ማየት እፈልጋለሁ ማለት እርግጠኛ መሆን እፈልጋለሁ። ታውቂያለሽ ሚዲያ ላይ በጣም ብዙ ውሸት ሚዲያ ላይ በጣም ብዙ የውሸት ታሪክ እየፈጠሩ የሚመጡ ሰዎች ስላሉ ሌላ ቪዲዮ ላይ አይተሽኝ አላየውሽም እኮ ላብራልሽ። አዎ ኦኬ እኮ ላብራልሽ ቪዲዮ። አዎ ቪዲዮ አብርተሽ ከዛ ኢንተርኔትሽ የማይሰራ ከሆነ ታጠፊያለሽ። መጀመሪያ ላይ የሚለውን ነው የምነካው። አዎ ሴቭ የሚለውን ነው የምትነኪው። መንገድ ላይ ስላለው ነው። ችግር የለም። ካሜራውን አታንቀሳቅሽው አንዴ። መንገድ ላይ ነው። ኦኬ አሁን ማጥፋት ትችያለሽ። ከተነ ቆይ እንትን ጫጫታ ላይ ነሽ? አሁን ከፈለግሽ ቪዲዮ ማጥፋት ከፈለግሽ አሁን ማጥፋት ትችያለሽ። ቪዲዮውን አሁን ማጥፋት ከፈለግሽ ትችያለሽ። አንዴ ስክሪንሻት አድርጌያለሁ ፎቶሽን አለቀ። ማጥፋት ከፈለግሽ አሁን ማጥፋትና በነፃነት ማውራት ትችያለሽ። ቤተሰቦቼ ሁለተኛው ቪዲዮ ይሄን ነው የሚመስለው። እንግዲህ ይህ ቪዲዮ ቲክቶክ ላይ በጣም መነጋገሪያ ሆኖ ነበረ። በምንድነው መነጋገሪያ የሆነው? ስንት ቀኗ ብቻ በዚህ ሳምንት ነውና ልጅ የወለደችዋን ልጅ ከማህፀኗ የወለደችውን የስጋዋ ክፋይ የሆነችውን ልጅ ወይ ሄዳለሁ አንቺን ትቼሽ ወይንም በረኪና ጠጥቼ እሞታለሁ፣ እንዳያችሁት ቪዲዮን ማለት ነው። እንደዛ እያለች እያስፈራራቻት ነበረ። ከዛም በኋላ እሷም አንቺ በረኪና ጠጥተሽ ስትሞቺ ከማይ ሂጂ አለች። ምን ታርግ ታዲያ ሂጂ አለች። ስለዚህ ከዛም በኋላ መታ ደግሞ እንዳያችሁት ይቅርታ እንዴ ጎበዝ፣ እንዴት ነው ግን ሌላ መንገድ የሚሰራበት ጠፋ? ሌላ ታዋቂ ለመሆን ወይንም በአንድ ሰው ላይ መነጋገሪያ ለመሆን ይሁን የምንሰራው ኮንተንት ጠፋ መሰለኝ። አሁን ትርጉሙ ምንድነው? እንደዛ አደረገች፣ በቃ ልጅቷም ሂጂ አለቻት። እንደገና እሷ ደግሞ መታ ይቅርታ ጠየቀች። እና ሀቢባ አልቅሰዋል እንደምናየው። የይቅርቷን ቪዲዮ ደግሞ ቀጣይ ያሳያቸዋል። እና ሀቢባ እንደዚህ ካለቀሱ በኋላ ነው ይቅርታ ያለችው ማለት ነው ቲክቶክ ላይ። ይሄ እርዳታ መሰብሰቢያ መንገድ፣ ሌላ ከሰው ገንዘብ በምን ላግኝ? ሰው ሌላን ሲረዳ አይቶ ከሆነ በምን ላግኝ? ሌላው በፍቅር አበድኩኝ እንደዚህ እሷ ከሄደችብኝ መኪና ስለሌለኝ ነው ሄደችው ምናምን። ስንት ሰው ባጃጅ ተገዛ በእንደዚህ አይነት መልኩ ማለት ነው። በቃ ቲክቶክ በቃ ለአንዳንዶቻችሁ አልሆነም ያለው ነጋሽ በዳዳ እውነቱን ነው። እቻ አሁን በምን መነጋገር ያልሆን? ይሄን ነገር ከፈለገች መሄድ ከፈለገች ለምን ነው ቲክቶክ ላይ ይወጣችሁ? መሞት ከፈለገች ቲክቶክ ላይ ለምንድን ነው ይወጣችሁ? ለምን አትሞትም? በረኪና መጠጣት ከፈለገች ቲክቶክ ላይ ብዙ ሰው እያያት ነው እንደ መጠጣት የምትፈልገው። ሰው ሳያያት እኮ ነው። ሰው መሞት ከፈለክ ሰው ሳያይ ነው የምትሞተው እንዴ? ለምታየቱ ለምንድን ነው ያስፈልገው? በረኪና ልጠጣ ነው ብሎ ማስፈራራቱ ልጅቷን ለምንድን ነው አስፈላጊ ሆኖ የታያት? የሆነ መነጋገሪያ እንድንሆን የሆነ ለሰው ታዋቂ ነገር እንድንሆን ማናደርገው ማንወጣ ማናገባበት ጉድጓድ የለም። በባለፈው ሳምንት አይታችሁ ከሆነ ሚስቱን ፕራንክ አደረኩ ብሎ በሚስቱ ላይ ሲቀልድ ልጅ በወለደችለት አካሏን አሳልፋ በሰጠችው ሚስቱ ላይ ሲቀልድ ለምንድን ነው እንደዚህ የምትበይው? አንቺና ልጅሽ ቁጭ ብላችሁ ምናምን እንደዚህ የሚያሸማቅቅ ነገር እየሰራ የነበረ ልጅ አለ። አሁን መነጋገሪያ ሆኗል ያ ልጅ ማለት ነው። ስለዚህ እንዴ ሌላ ስራ ጠፋ ወይ? እቺ ልጅ እኮ ሌላ መስራት ትችላለች። ሌላ ኮንተንት ልጅ ነች። የምትታይበት መንገድ ሰፊ ሊሆን ይችላል። ግን አሁን በረኪና ልጠጣ ነውና ስለዚህ ወይ እጠጣለሁ ወይንም ልሂድ፣ ከሁለት አንዱ ምረጪ። ልጅሽን እንዴት እንደዚህ ታያለሽ? ልጅሽን ካልሽ በኋላ እና ሀቢባ ምናምን እናግዛት ምን እንበላት ተብሎ ከገንዘብ ምናምን ከተሰበሰበ በኋላ እኔ በቃ ልጄን ይቅርታ ማለት ጠይቃለሁ፣ ወደ ልጅሽ ተመለሽ ብሎኛል። እቺ ልጅ ብዙ ሰው የሚፈልጋት ሰው ይኖራል እሷን ለማሳደግ አስተምሮ የሆነ ደረጃ ለማድረስ። አንቺ ግን ይሄ ከእናትነት አንድ እናት ከማህፀኗ አርግዛ ከወለደች እናት ልጅ ካፈራች እናት የማይጠበቅ ስራ ነው የሰራችው። በነገራችን ላይ ይሄ ነገር ልምድ ሆኗል ስላችሁ ቲክቶክ ላይ ወተን ወይንም ሰዎች እንዲያዝኑልንና ለኛ ገቢ እንዲሰበሰብልን በምን መነጋገር አንሁን? በምን እቺ ሴትዮ ምናልባት እኮ ተጎድታ ወይ ተሰቃይታ ወይም ቸግሯት እኮ ላይሆን ይችላል እኮ ልጅቷን እንደዚህ አይነት የቁስል አሻራ ጥላባት የምታልፈው ማለት ነው። ይሄ ምንም ማለት እኮ አይደለም። አሁን እንደው ህዝቡ ጋር ደርሶ እንዴት ልትል ትችላለች ብሎ እናት ልጁ ላይ እንዴት ሊጨክን ይችላል ብለን እንደዚህ እንደመነጋገር ያደረግነው እንጂ በጣም የተለመደ ነገር ሆኗል። በቃ ቲክቶክ ላይ ወጥቶ በምንድነው መነጋገሪያ መሆን ያለብኝና ህዝብ ፊት በምንድነው መቅረብ መታወቅ ያለብኝ? በምንድነው እርዳታ ማግኘት ያለብኝ? ይሄ የተበላበት ነገር ሆነ።
ስለዚህ እሷ ልጅቷ እኮ አይደለችም ፈልጋ የመጣችው አንቺ ነሽ ፈልገሽ ነው የወለድሽው። ስለዚህ ደግሞ ይሄንን የማሳደግ የመንከባከብ እሷን የማኖር እድሜዋ በቃኝ ያለች ድረስ ሴት ልጅ ነች አይደል ራሷን ችላ ወጣች ድረስ በቃኝ ማለት በቃኝ ብላ እስከ ወጣች ድረስ የማሳደግና የመንከባከብ ግዴታ የማስተማር ግዴታ የእናትና የአባት የወላጅ ግዴታ ነው። ነገራችን ላይ ያልገባን ነገር አለ። ያልገባን ነገር ምንድነው? ይሄን ቪዲዮ ሜም ስንሰራ ሰዎች ጋር ሄዶ መልእክት የሚሰጥ ነገር ለሰዎች ማስተማሪያ የሚሆን ነገር የቱ ነው ብለን ለይተን አይደለም እያወቅን ያለው። ልክ እንደዚህ እንደ ሴትዮዋ ማለት ነው ምንም አይነት ትምህርት የሌለው ነገር ማለት ልጃቸውን ወላድ ልጁ እንደዚህ ነው እንደሚያሰቃየው ተብሎ ነው ሰዎች ጋር መልእክት የሚልከው። የእናቶችን ወቀሳ ነው። ሳትፈልግ ለምን ወለደችው ነው፣ ሳትፈልግ ለምን አገባች ነው የመልእክት የሚያስተላልፈው ይሄ ማለት ነው እንጂ ለሰዎች ምንም ማስተማሪያ አይሆንም። ስለዚህ ቤተሰቦች እንደዚህ አይነት ነገር የምትሰሩ አሁን በልጆቻችሁ ላይ እንደዚህ አይነት ቪዲዮ እንደገና ደግሞ እንደዚህ አይነት ነገር ከሰራችሁ በኋላ ይቅርታ ልጄን ብላችሁ ይሄ በቃ ይሄ ሰውን እንደሞኝ ነው መሰለኝ የሚቆጥሩት ራሱ አንዳንድ ጊዜ ይሄን የሚመለከተውን ሰው ቲክቶክ ላይ ያለ ሰው ምን እያረጋች ነው ተብሎ ራሱ ይሆን አለ አይደል ውስጣችን ላይ እንጻፈው እንጂ የሆነ ነገር ስንሰራ እንዴ ሰዎች ጋር ሄዶ የሚጽፈው ነገር ሰዎች ጋር መልእክት የሚያስተላልፈው ነገር በደንብ መገንዘብ አለብን። ስለዚህ በቃ በማይቀለድ ነገር በልጆቻችሁ የእግዚአብሔር ፍሬ እግዚአብሔር እንደው ፍሬ ብሎ በሰጦቻችሁ ልጆች ላይ ባትቀልዱ በጣም የተሻለ ነው። ልጆች የነሳቸው ብዙ ሰዎች አሉ። ልጅ የሚፈልጉ ብዙ ሰዎች አሉ። እና አንዳንድ ጊዜ የሆነ እግዚአብሔር የሆነ ነገር ሲሰጠን በዛ በሰጠን ነገር ላይ መቀለድ የምንወድ ብዙ ሰዎች አለን። ስለዚህ ቢቀለድ በእግዚአብሔር ፍሬ በእግዚአብሔር አምሳል የተፈጠሩ ልጆች እግዚአብሔር ይሄ ነው ንብረትሽ በሰጠው ብሎ በሰጣችሁ ልጆች ላይ ባትቀልዱ በጣም የተሻለ ነው የሚሆነው ማለት ነው። በባለፈ የሆነ ቪዲዮ አይቼ ነበር። በጣም እንዴ ሰዎች እንኳን ሲመርቁ እኮ በትዳር ይባርክህ እግዚአብሔር ትዳርህን የአብርሃምና የሳራ ያድርግ ተብሎ ነው የሚመረቀው። በዛ እንደዛ በሚያምር ትዳር ውስጥ የነበሩ ሰዎች የሆነ ቪዲዮ ሰርቶ አይቼ ነበር። በዛ ቪዲዮ ራሱ በጣም ነበር የገረመኝ። በዛ በነገራችን ላይ አልሰራሁኝም እኔ ለምን መስራት ስላልፈለኩኝ ማለት ነው። መልእክቱ በጣም መጥፎ መልእክት ስለሆነ እያስተላለፈ ያለው ይሄ የመገማመት መልእክት ስለሆነ እያስተላለፈ ያለው ደግሞ ልጆች የእግዚአብሔር ስጦታዎች ናቸው። ሚዲያ ላይ ለመነጋገሪያ ለመሆን ወይንም ለእውቅና ብላችሁ የልጆቻችሁን ፊት ለሰው ባታስመቱ በጣም የተሻለ ነው። ከሌ እንደዚህ ሰርታ ምናምን ብሎ ለሰው መነጋገሪያ መገማመቻም ባትሆኑ በጣም የተሻለ ነው ብዬ አስባለሁ። ለሄ ለወላጆች ነው የሚጠቅመው ይሄ መልእክት ማለት ብዙ ነገሮች እየተሰሩ ስለሆነ ልጁን እየገረፈ የሚለቃለ ሚዲያ ላይ እየገረፈ መልእክቱ ግን ለነሱ መስሏቸው ነው እንጂ ህዝቡ ጋር ወይንም እነሱ የሚመለከታቸው ሰዎች ጋር ሄዶ የሚያስተላልፈው መልእክት በጣም የሚያስጠላ መልእክት ነው። ስለዚህ ከዛ አንጻር ነው እና ብዙ አሁን ሚዲያ ላይ በቃ ሁሉም ሜም ወይንም ሁሉም ኮንተንት የሚባለው ነገር ምን ስራ የሚባለው ነገር በጣም ስለተጨናነቀ ሰዎች ሁሉ የሚያስቡትን ኮንተንት ተቀድሞ ተሰርቷል። ያ ነገር ስለተሰራ ስለዚህ አሁን መስራት ያለብን ምንድነው ቤት ባለ ሰው ላይ እንደዚህ ልሂድ በማለት በመግረፍ በማስቀየም በመገመት በቃ የተለያዩ የሚያስጠሉ ነገሮችን በመልቀቅ ሚዲያ ላይ ነው ሰዎች አሁን እንደዚህ አይነት ስራ እየሰራችሁ ያላችሁት። ስለዚህ ወላጆች እባካችሁ ለማለት መልእክት ማለት ስለፈለጋለሁ። ቀጣይ ቪዲዮ አለ፣ እስኪ እንመልከት የቀጣዩን። ሰላም እንዴት ናችሁ የማህሌት ቤተሰቦች? እኔ የማህሌት እናት አዲስ ነኝ። ያው ተመለሺ ወደ ልጅሽ ባላችሁት መሰረት ተመልሻለሁ። ይቅርታም ልጠይቃት ይሄው ከፊቷ ቆሜያለሁ። እሷ ብቻ ሳትሆን እናንተም ይቅርታ እንድታረጉልኝ ማጸናለሁ። በመጀመሪያ ለልጄ ማለት የምፈልገው እንግዲህ አብረን በኖርንበት እድሜ ውስጥ ያሳለፍነውን ነገር ታውቃለች። እንዳላዘነችብኝ ለምን አብረን እንተዋወቃለን አብረን ስለኖርን ስለምንተዋወቅ እንዳላዘነችብኝ ተስፋ አደርጋለሁ። ካዘነችብኝም ደግሞ ይሄው በእናንተ ፊት ለፊት ባሳቀኳት ወንበር ላይ ለከሳት ላስቃት ይሄው ፊቷ ቆሜያለሁ። እማ ከትላንት ወዲያ ባንቺ በወዷል ልጄ ላይ ባደረኩት ነገር በጣም ተሰምቶኛል። ድጋሚ ላየው የማጅራሴ እንኳን ለማየት የቀፈፈኝን የከበደኝን ነገር ነው አንቺ ላይ ያደረኩትና አንቺ ልጄ ብቻ አይደለሽም ታውቂያለሽ፣ እህቴ ነሽ። እንዴት እንደምወድሽ ታውቂያለሽ እማዬ። የኔ ህይወት የኔ እስትንፋስ ሁሉ ነገር እኮ ነሽ። ይቅርታ አድርግልኝ። ሁለተኛ
ሌላ ቃል ልገባ የምፈልገው ነገር ሁለተኛ በስተት የማልደግመው ነገር ነው። ይኸው ፊታችሁ ይቅርታ ጠይቄያለሁ። በደንብ ሳመ አበባ ሰጥቻለሁ። አበባ ተሰጥቷት አያውቅም። ይኸው የመጀመሪያ ነው። ከዚህ በኋላ በጣም ብዙ አበባ ሰጣታለሁ። ብዙ አበባ ደግሞ ብዙ ሰዎች ይሰጧታል። ብዙ አክስቶች፣ ብዙ አጎቶች፣ ብዙ ቤተሰቦች አግኝታለች እና ከዚህ በኋላ በቃ እንደ አበባ ሆና ነው የምትኖረው። ይኸው ይቅርታ ልጄ የሚል ኬክ አሰርቼላታለሁ። የምትወደው ኬክ እና አበባ ነው። እንግዲህ ለልጅ ከዚህ የበለጠ ነገር የለም። እኩል ሆናችሁ የኔ ኩያ የኔ ህይወት የኔ ስተፋስ በረከቴ የኔ በረከት ነው። ይቀርታልሽኛል እንዳታልቅሽ በቃ እንዴ ስንዴ በየቀኑ እናልቅሽ እንዴ? በቃ በደንብ ታይቷል። ለቅሶ ቀርቷል። ገብቼ የለም ሁሉም ተላልፏል። ስለዚህ ሰው ግን በጣም ደፋር አይናውጣ ነው የሆነው። በቃ አይናውጣ በጣም ደፋር ደግሞ ይቅርታ የኖርንበትን እድሜ የተቸገርነውን ያሳለፍነው ነገር ታውቃለች ምናምን። ታዲያ እሷ ምን ታርግ እንዴ? እሷ እኮ አይደለም ፈልጋ የመጣችው አንቺ ነሽ እኮ ፈልገሽ አመጣሻት። ይሄ በስማም በጣም ያስጠላ እኮ ነው። እግዚአብሔርም በጣም ይሄ የድፍረት ጥግ በቃ በጣም የድፍረት ጥግ። ይቅርታ አበባ ሰጥቻለሁ። ይቅርታ ማለት እሺ በጣም ጥሩ ነው፣ ግን በጣም መጥፎ ነገር ሆኖ የተሰማን ነገር ምንድነው? እኔም በራሴ የተሰማኝ ልጅሽ ላይ የስጋሽ ከፋይ የሆነች ልጅሽ ላይ እንደዚህ አይነት ነገር አስቀያሚ ነገር መስራትሽ ነው ትልቁ ነገር የሚያስቀይመው ማለት እና በጣም የሚደብረው እንጂ ይቅርታ ከተሰራ በኋላ ይቅርታ። እኔ እኮ ህዝቡን ሞኝ የምታረጉበት መንገድ ነው ግራ የሚገባኝ። በቃ ይሄ ህዝብ በቃ ዝም ብሎ ስለሚያይ በቃ እንደዚህ እንደ ሞኝ ነገር ነው በቃ የምትቆጥሩት እንዴ? ለምን እኔ አሁን እንደው ለስራ ቪዲዮ ለስራ ብዬ ነው እንጂ የሆነ በቃ ለእውቅና እንደሆነ ይፈልግሽው አውቃለሁ። እነዚህ ቢባ እንደዛ እስከሚያለቅሱ ድረስ እሺ ይመለሳለሁ። ምን ቸግሮሽ ነበር እንዴ? ልጅሽን እንደዛ ማስቀየም ይፈልግሽው አጥተሽ ነበር እንዴ? የሷ አንቺ ጎን መቀመጥ እኮ ተጠቅምሻለች እንጂ አንዳችም ነገር የሚጎዳ ነገር የለም። እቺ ልጅ ብትደርስ ስራ ብትጀምር እኮ አንቺ ነው እገዛ የምታደርግሽ፣ ታግዝሻለች እኮ። አንቺ የበላሽውን አንቺ የተጠቀምሽውን ነው ተጠቅማ የምታድረው። አንቺ አድርሽበት ላይ ነው የምታድረው። እንደውም አሁን ሰው አዝኖ አንቺን እንዲያግዝሽ የተደረገው እሷ ስላለች ነው። ብቻሽን ቢሆንም ማንም አያግዝሽም ነበር። አይሻርለ የሷ ተጽዕኖ ምን አይነት አንቺ ላይ ባንቺ ህይወት ላይ የሷ ተጽዕኖ እንዳለ፣ የሷ ግፊነት እንዳለ፣ የሷ ፓወር እንዳለ አንቺ ህይወት ላይ በዚህ ማወቅ አለብሽ። የልጅቷ ሁኔታ ነው እነ ዘቢባን ያስለቀሳቸው እና ሀቢባን ያስለቀሳቸው የልጅቷ ሁኔታ ነው። ልጅቷ አንቺን እያየው አንቺ በረኪና አጥተሽ ከምትሞጪ ሂጂ ነው ያለችሽ። ምን ትበል ታዲያ ከዚህ በላይ? በውስጧ እኮ ነው ያለቀሰችው እቺ ልጅ። በውስጧ እንባዋ ይፍሰስ፣ ውስጧ ግን አልቅሷል። ውስጧ ደም ነው ያለቀሰው። ስለዚህ እንደዚህ አይነት ነገር በጣም አግባብ አይደለም። ምናልባት አውቃችሁ ከሆነ የሰራችሁት ራሱ ልጅና እናትና ልጅ፣ እኔ ሲጀመር እንደዛ ነው የገመትኩት። አውቃችሁ ተመሳጥራችሁ የሰራችሁ ስራ ነው መሰለኝ። እንደዛ ከሆነ የሰራችሁት እባካችሁ ለሰዎች የምታስተላልፉ መልእክት ለይታችሁ ወቁ። ባለትዳሮች ጋር ይደርሳል ይሄ ነገር። እነዛ ሰዎች ምን አይነት ፊሊንግ እንደሚኖራቸው መገመት አይከብድሽም መቼም። ስለዚህ ባካችሁ መልእክቴ ይሄ ይሆናል። ቀጣይ ቪዲዮ አለስ የቀጣይ እንመልከት። አንድ ትንሽ በ13 ዓመት ነው 15 ዓመት ያረገዘች ልጅ ነበረች። ዋንቲያ የምትባል ልጅ ያረገዘችና የሆነ ከልጅነቷ የሰላሌ ልጅ ኦርቶዶክስ ነበረች። ስትመጣ አንገቷ ላይ ማተብ ነበር። ከዛ በኋላ የኢቢኤሷ ጴንጤዋ ተላከች። ከዛ ሚዲያ ላይ ያቀረቡላት። ከዛ ገንዘብ ተሰበሰበላት። በስንተኛው ቀን ደግሞ አስበጠሷት። አሁን ጴንጤ ናት ልጅቷ። አንዳንዴ ሲጨንቃት ነጠላ ለብሳ ለመዘመር ትሞክራለች። ከዛ ደግሞ ሲጮሁባት ተመለሽ እንዴ ሲሏት እሺ ትላለች። በቃ እሷን ተጠግተው አሁን ሀብታም የሌለ ሀብታም አድርጓታል። ለመበልጸግ ያ መስመር አሁን የግድ ነው። አትዋሹ፣ እውነቱን ስንነጋገር። ስለዚህ እነዚህ በተሰበሰቡበት አሁን በፊት ጴንጤ አይናገርም እንደዚህ ስለ ሀገር ስለ ምንም አይልም። አሁን ግን የጨነቀው ነገር ስለመጣ እነ ዮናታንም የሚታመኑ አይደለም። ቀዣብረው ብዙ ነጥብ ጥለዋል። እነ እስራኤል ዳንሳ ቀዣብረው ነጥብ ጥለዋል። ያንኑ ምስኪኑን መሀይሙን ያልተማረውን ደቡብ ያለውን እና እሱን ያጭበርብሩና አንቀው የያዙ እነ እስራኤል ዳንሳም እንደዛው እነ እዩ ጩፋም እንደዛው አሁን ሽማግሌ ተመርጧል። ይሄ ሽማግሌ እነ ትዝታውን እነ በጋሻውን የመረጠ እነሱን የቀባ ምን ያለ ሰውን ይመስለኛል።
ፓስተር በቀለ ይሆን አቶ በቀለ ይበሉት አላውቅም። እሱ ነው የሚናገር። ራችን ላይ እቺ ልጅ ዘመዴ እንደተናገረው እዛ ኢቢኤስ ላይም ቀርባ በቪዲዮም በጣም አነጋጋሪ የነበረች ልጅ ነች። በ13 ዓመቷ ተደፍራ ልጅ ወልዳ እንግዲህ ጎዳና ላይ መኖር የጀመረች ልጅ ነበረች። ከዛም በኋላ ያለው ሁኔታ ሲታይ ምናምን ነገር ኢቢኤስ ላይ ቀረበች። ከዛም በኋላም ገንዘብ ተሰበሰበ። ገንዘብ ከተሰበሰበም በኋላ ልጄን ምንድነው ልጇን ለማሳደጊያ ነበር ሄደችው ማለት ነው። ከዛም በኋላ እውቅና ያደር መጣ። ቲክቶክ መስራት ተጀመረ። ገንዘብ መጣ። አካውንቷ እየሞላ መጣ። ከዛ ልጄን አምጧለች። ፍምስና መጣ። የዛን ጊዜ ገንዘብ እየተመጣ ስለሆነ ሜቢ አካውንቷም ታግዶ ነበር ይመስለኛል። የሆነ ጊዜ ማለት እድሜሽ ገና ነው በማለት ማለት ነው። እድሜሽ ገና ነው በማለት አካውንቷም ታደገ። ይሄና ክል ነገር ነበር ያለፈችው ማለት የተቸገረችበትን ጊዜ እያስታወሰች አይመስለኝም። አሁን በነገራችን ላይ ሰዎች ነንና ችግሮቻችንን ካለፍን በኋላ ሌላ ህይወት ውስጥ ስንገባ እንረሳዋለን። ያለፍንበትን ከጀርባችን ላይ የነበረውን ነገር በጣም ነው የምንረሳው። ከዛም በኋላ እዛም ላይ ቀርቦ ኢቢኤስ ላይም እኮ ብዙ ኦርቶዶክሳውያኖች አሉ። እነዛን ኦርቶዶክሳውያኖች ሁላ ትታ ነው ጴንጤ የሆነችው ማለት ነው። ጴንጤ ያደረጋት ደግሞ ገንዘብ ነው። ሃይማኖትን በገንዘብ የሚሸጥ ከሆነ እንደዚህ አይነት ሰው አለ ብዬ አልገምትም። ገንዘብ ተሰበሰበ። ከዛም በኋላ ለምን እሷ ኦርቶዶክስን በነገራችን ላይ ተወዳለች እምነቷ ስለሆነ ማለት ነው። ግን ገንዘቡ ሸወዳት። ሰዎቹ ካጠገቧ ያሉት ሰዎች ሸወዷት። እዛ ወደ ጴንጤ መሆን መጣች። ወደዛውን ገንዘብ እየተሰጣት ነው። እውቅን ደግሞ አንድ ሰው እውቅና እያገኘ ሲሄድ ገንዘብ ማንም ሰው ነው የሚሰጠው ማለት አድናቂው ወዳጁ ምናምን ነገር ይሰጠዋል። ያ ነገር ሲደራረብ በቃ ገንዘብ ተገኘ አይደል? አሁን በቃ ክርስቶስን መክዳት ያኔ ያለቀሰችባትን እመቤታችን ቅድስት ድንግል ማርያምን መክዳት ተጀመረ ማለት ነው። ዘመዴ ተናግሮታል ዋናውን። ስለዚህ አብዛኛም አሁን እንደዚህ ሃይማኖት እያስቀየሩ ያሉ ሰዎች ሚዲያ ላይ ያሉ ሰዎች ናቸው በነገራችን ላይ እናየዋለን። ላይቭ ላይ የሚከታተሉትን ሰዎች ላይቭ ላይ ውይይት ዲቤት የሚያደርጉትን ሰዎችንም እናያቸዋለን። ፕሮቴስታንት ውስጥ ያሉትን ሰዎች በሽንፈት ደረጃ ከተመጣ ሌላ ወንጀል ውስጥ ለመግባት ብዙ ነገር አለ። ብቻ እሷ እንደዚህ አይነት ነገር ውስጥ ባትገባም ኖሮ እንኳ የሸወዳት የፕሮቴስታንቶች ገንዘብ እንደሆነ ይሄን ነገር ጠንቅቀን እናውቃለን። ግን ተረስታለች ልጅቷ ኦልሬዲ ማለት በሰዓቱ ተቸግራ ነበረ። ድጋሚ አገኘች። ከዛም በኋላ ምንም ማድረግ አይቻልም። ሄደች ወደ እምነቱ ማለት ነው። ይሄ ሁለተኛ ሌላው ይሄ ይመስላል። እስኪ ቀጣይም አለ። የቀጣውን ደግሞ እንመልከት። ሰላም ቤተሰብ፣ ይሄን ወንድማችን እስቲ የሚያስተላልፈውን መልእክት አንዴ እናዳምጠው። ወደዳችሁም ጠላችሁም ኢትዮጵያ ረግጠን ምርጥ አድርገን እየመራን ነው። እኛ ያንን ማንም መካድ አይችልም። ኤኒዌይ ዝም ብለን ገመቺሳችንን ይዘን ፈረስ አባቶቻችን ይነዱ ነበር። የአድዋ ጦርነት ላይ ያሸነፉበት እና አባት አጠቅና እና አባ ሻንቆ ማንም አይረሳም። እኛ ልጆቻቸው ደግሞ የቪ6 ይዘን ወንጪ ተዝናንተን እየመጣን ነው። ማጽዳቱን እንዳትረሱ። እበት ሌላ ነገር እንዳለ ከተማ ጸርቶ ማግኘት አለብን። ካልሆነ ደግሞ ወደ መጣችሁበት ትመለሳላችሁ። እኛ እኮ አያቶቻችን የፈረስ ጉግስ የሚያክላቸው እንዳልነበረ ታሪኮች ይናገራሉ። በአህያ ደግሞ እንደመጡ አያቶችሽ አትርሺ። በአህያ ምን ሊያደርጉ ሊለምኑ። የት? ኦሮሚያ። ሲጀመር ራስን ችል አውራ። እኛ ኦሮሞ እያልክ አታውራ። ኦሮሞን አትወክልም። በዚህ ሰዓት ህዝብ እንደዚህ አይነት ሀሳብ አይፈልግም። በአንተ ቤት በቃ የሌለ ኃይለኛ ንግግር ተናግረሃል። በደንብ ረግጠን ኢትዮጵያን እየገዛናት ነው ምናምን ለምትለው ነገር በዚህ ታይም አስፈላጊ አይደለም። ማንንም ሊረግጥ አይችልም። ይሄን ማወቅ አለብህ። እንደዚህ አይነት የጥላቻ ሀሳብ ይዛችሁ ወደ ሚዲያ አትውጡ። ህዝብ ለህዝብ የሚያጋጩ ሀሳብ ይዛችሁ ወደ ሚዲያ አትውጡ እባካችሁ። ከቻላችሁ ጥሩ ነገር ይዛችሁ ውጡ ወደ ሚዲያ፣ ካልቻላችሁ ደግሞ ከሁሉም ተቆጠቡ። ሀሳባችሁ ኮሜንት ላይ አስቀምጡልኝ። ይሄን መልእክት ወደ ሁሉም እንዲዳረስ ሼር ፖስት እያደረጋችሁ ፋሚሊ። ነገራችን ላይ ይሄን ልጅ አብዛኞቻችን የምናውቀው ብሔርን ከብሔር እንዲጋጩ በማድረግ ቪዲዮ በመስራት ሃይማኖት ከሃይማኖት እንዲጋጩና ጦርነት እንዲነሳል በማድረግ ቪዲዮ በመስራት እኔ ኦሮሞ ነኝ እያለ የኦሮሞን ህዝብ ሌላው ህዝብ እንዲጠላው በማድረግ የሚሰራ ልጅ ነው። አሁንም እንዳያችሁ ተረግጠን እየገዛን ያለነው ኢትዮጵያን እኛ ነን እያለ ነው። እንግዲህ ማን እንደሆነ የሚረግጠው እግዚአብሔር ይወቅ። እንግዲህ የሚያውቀው እሱ ነው። ስለዚህ እንደዚህ አይነት ኮንተንት ይዛችሁ ሚዲያ ላይ የምትወጡ ብሔር ከብሔር እንዲጋጭ የምትፈልጉ ሃይማኖት ከሃይማኖት እንዲበጣበጥ የምትፈልጉ ለእናንተ የሚጠቅማችሁ ነገር ምንድነው ነው? አሁን በነገራችን ላይ ይሄ ልጅ የሆነ መንግስት ይሄ መንግስት እኛን ነው የሚደግፈው ወይ ኦሮሞ ከሆነ ለምሳሌ ኦሮሞ ከሆነ እንደዛ ማለቱ ነው። በግልጽ አማርኛ እኛ ኦሮሞ ነን አገሪቷን እየመራ ነው ማለቱ ነው። መንግስትን የሚጠላው በነገራችን ላይ ህዝቡ አይደለም። እንደዚህ አይነት ሰዎች ናቸው ይሄን መንግስት ለምንድነው ይሄን ሰው ይዞ የማያስረው ብሎ
በእንደዚህ አይነት ሰዎች ነው በእንደዚህ አይነት በመጥፎ ሰዎች ነው መንግስትን ህዝቡ እንዲጠራው እየተደረገ ያለው ማለት ነው። ይሄ ልጅ ተናገረ። አሁን እሱ በተናገረው ልጁ አይደለም የተጣላው መንግስት ነው። ለምን ይዞ ለምንድነው የማያስረው ይዞ ለምንድነው የማይቀጣው የሚባል ነገር ይመጣል። በእንደዚህ አይነት መንገድ ነው መንግስት እየተጣላ ያለው ማለት ነው። ስለዚህ እንደዚህ አይነት ሰዎች አሉ፣ ክፉ ሰዎች በቃ ብሔር ከብሔር እንዳይስማማ ሃይማኖት ከሃይማኖት ተስማምቶ እንዳይኖር ሌላ አጀንዳ ይዘው የሚንቀሳቀሱ እኔ ከሌሊሽ እኔ ገመችሴ ምናምን እኛ ምን አገባንኛ። ስለዚህ ኢትዮጵያ ሰላም እንዳትሆን እንደዚህ አይነት ነገር ነው የሚሰራው። አሁን ላይ እየተሰራ ያለው ስራ አሁን እሱ ይመስለኛል ከእሬቻ እየመጣ ነው። ስለዚህ አያችሁ አይደል አዲስ አበባ ውስጥ ያለበት ተሰብስቦ ማን እንደዚህ አይነት ሲጀምር ቪዲዮ መስራቱ አስፈላጊ ነው ወይ? ይሄ ነገር ወደ ጥሩ ተግባር የሚወስድ ነገር ነው ወይ? መልካም ነገር ነው ወይ? ስለዚህ ቤተሰቦች እንደነዚህ አይነት ሰዎች ነው መዋጋት ያለብን። ለሀገር ጠር የሆኑ ብሔር ከብሔር እንዲጣላ የሚፈልጉ ጎጥ ከጎጥ እንዲለያይ የሚፈልጉ የሃይማኖት ጦርነት እንዲነሳ የሚፈልጉ እንደነዚህ አይነት ልጅ ነው እንግዲህ ማለት ቲክቶክ ላይ አይታችሁት የምትከታተሉት ከሆነ በጣም ብዙ ነገሮች ነው የሚሰራው። ብዙ ፕሮሞት እየሰራውለት አይደለም ግን ብዙ ነገሮች የሚሰራው ግን ብዙ ሁሉም ማለት ይቻላል መልካም ነገሮች አይደሉም። አንዱን ማንቋሸሽ፣ አንዱን መስደብ፣ አንዱ ላይ ማላገጥ፣ አንዱ ላይ ይሄ እንደዚህ ነው ማድረግ፣ እኛ ኦሮሞ ሆነን ሀገር እየገዛ ነው ምናምን ማለት በቃ እንደዚህ አይነት ነገር መከላከያ ሰራዊቱ በነገራችን ላይ ወዶ አይደለም እንደዚህ አይነት መልእክት ያስተላለፈለት። ስለዚህ ከመከላከያ ሰራዊት እንኳን እንደዚህ አይነት መልእክት እስከሚመጣ ድረስ መጠበቅ የለብንም። ማንም ሰው ሀገሩ ላይ የመኖር መብት አለው፣ በነጻነት የመኖር። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቀጣይ ደግሞ በአዳዲስ ቪዲዮና በአዳዲስ መረጃዎች እንገናኛለን። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አገልግሎቱን ደግፉ። ለብዙ ሰው እንዲደርስ ሼር እያደረጋችሁ ይሄን መረጃ ለብዙ ሰው አድርሱልኝ እላለሁ። ቀጣይ በአዳዲስ ቪዲዮ እንገናኛለን።